ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። ዋና ዋና ጉዳዮችን አስቀድመን ጠቁማችሁ በትግራይ ክልል መዲና መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩን አዲስ ማለዳ ያነጋገረቻቸው ነዋሪዎች ገለጹ። ህወሓት ጥቅምት 26 ቀን 2018 ዓ.ም አፋር ክልል ወሰንን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን አዲስ ማለዳ ያነጋገረቻቸው ነዋሪዎች ገልጸዋል። እናት ፓርቲ የኢትዮጵያ ሃይማኖት ተቋማት ጉባኤ አጣሪ ኮሚቴ ያወጣውን ሪፖርት እውነትን የካደ ነው ሲል ተቸ። የኢትዮጵያ ሃይማኖት ተቋማት ጉባኤ በትናንትናው ዕለት በሰጠው ጋዜጣዊ መግለጫ በአርሲ ዞን የተፈጸመው ጥቃት በጉባኤው አገላለጽ ችግር ሃይማኖትንም ሆነ ብሔር መሰረት ያደረገ አይደለም ሲል መግለጹን አዲስ ማለዳ መዘገቡ አይዘነጋም። በሲዳማ ክልል የመንግስት ሰራተኛው በችግር ውስጥ በመሆኑ በአስቸኳይ አዲሱ የደሞዝ ክፍያ እንዲፈጸምለት ኢህአፓ ጠየቀ። በሲዳማ የመማር ማስተማር ስራው እንደተቋረጠም ተነግሯል። እንመለከተዋለን። ሱዳን የፈጥኖ ድራሽ ድጋፍ ሰጪ ኃይሉ የሚፈጽማቸውን የሰብአዊ መብቶች ጥሰቶች ዓለም አቀፉ ማህበረሰብ በዝምታ መመልከቱን አወገዘች። ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎች መረጃዎችንም ይዘናል። ወደ ቀዳሚው ዜና አለፍን። በትግራይ ክልል መዲና መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩን አዲስ ማለዳ ያነጋገረቻቸው ነዋሪዎች ገለጹ። ህዝባዊ ወያነ ሓርነት ትግራይ ህወሓት ጥቅምት 26 ቀን 2018 ዓ.ም የአፋር ክልል ወሰንን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን አዲስ ማለዳ ያነጋገረቻቸው ነዋሪዎች ገልጸዋል። ስማቸውን ከመግለጽ የተቆጠቡ አንድ የመቀሌ ከተማ ነዋሪ ለአዲስ ማለዳ እንደተናገሩት ጥቃቱ ተፈጽመዋል ከተባለበት ጊዜ ወዲህ የቀደመው ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ ባይ ሲሉ የገለጧቸው ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀጦች ዋጋ ላይ ከፍተኛ ጭማሪ ማድረጋቸውን ገልጸዋል። ለአብነትም የ5 ሊትር ዘይት ዋጋ ይሸጥበት ከነበረው 1500 ብር 1800 ብር ማሻቀቡን አመልክተዋል። በክልሉ መረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ ማካሮኒ፣ ሩዝ እና የመሳሰሉ ምግቦች ላይም ከ20 እስከ 30% ዋጋ ጭማሪ እንደተደረገባቸው ተናግረዋል። የአንድ አካል ሰዎች ለምን እንደዚህ ይሆናሉ የሚል አስተሳሰብ ህብረተሰቡ ጋር ጥሩ ያልሆነ ስሜት አለ። እዛ የድሮን ጥቃትም እንደተሰነዘረ ይወራል። ያ ሁሉ ተደማምሮ እንደምታውቂው ነጋዴዎች ያቺን ነገር እንፈልጓት እና አሁን በጣም ነገሮች በጣም በብዙ ፐርሰንት ነው የጨመሩት። ቢያንስ 20-30% ያልጨመረ ነገር የለም። አሁን በይስ ከ1500 ወደ 1800 ብር። ይህ በወንድማማች ህዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በህብረተሰቡ ዘንድ እንዳለ የተናገሩት አስተያየት ሰጪው በሸቀጦች ላይ ዋጋ ከመጨመር ባለፈ ምርቶቹ የተደበቀ መሆኑን ተናግረዋል። በተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጪ ለአዲስ ማለዳ ሲናገሩ ከዚህ ቀደም የነበረውን ጦርነት ህዝቡ ያውቀዋል። በቀደመው ጦርነት ያጣው አብሮ አደግ ወንድሙን ነውና በጭራሽ ወደ ጦርነት የመግባት ሀሳብ የለውም ብለዋል። በቃ ወጣቱ ያውቀዋል። ከሱ ጋር አብሮ አደጉ ወንድሙ በቃ በተለያየ የሚያውቃቸው ከሱ ጋር የተማሩ ከዚህ በፊት የነበረው ጦርነት እዛን ያለቁና ስንት ጠፍተዋል፣ ስንት ማካዱ ሞዴል ሆነዋል እና ያ ሁሉ መከራ ያሳለፈውን ዘንድ ስለሚገባው እሱ ነገር ዳግማዊ በጭራሽ እንዳይነሳ ትልቅ ፍላጎትና የኔ ነገር እንደዚህ ሲሰማ በጣም የሚረብሽ ነገር ነው ያለው። በቃ ከዚህ ጦርነት ለመውጣት ከዚህ በዚህ አይነት የነበረውን ምልክት አሁን ገና ጦርነት መንፈስ እንኳን ሳንወጣ አሁን ብዙ መዶች በቅርቡ ሰምተን እነሱ እንኳን በደንብ እንዳይደር እንኳን በዚህ አይነት መፈጠሩ በጣም ያሳዝናል። እንዲህ መፈጠር የለበትም ብሎ ያለው የሚያስብ ነው ያለው ህዝብና የመቀሌ ከተማ ከ2 ዓመት ዋዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ ሀዘንና መቀዛቀዝ እንደከተታትም ተናግረዋል። ሌላኛው አዲስ ማለዳ ያነጋገረቻቸው ነዋሪ በበኩላቸው ህብረተሰቡ ጦርነት ከተነሳ በሚል ያደረገ የሚገኘውን ቅድመ ጥንቃቄ ጠቅሷል። እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረዣዥም ሰልፎችና መጨናነቆች እንደሚታዩ ገልጸዋል። ከባንኮች በኩልም ጥሬ ገንዘብ ካሽ የለም የሚሉ ምላሾች የተሰጡ መሆኑን የጠቀሱት ነዋሪው ይህ ደግሞ ስጋት ማጫሩን አስረድተዋል። ባንክ ቤቶች ይዘናሉባል። እንዲሁም ዛሬ የተሻለ ጊዜ ከትናንት ወዲያ ትናንትማ በጣም ወንጀሎች ነበሩ። ቅዳሜ ዕለት፣ ዓርብ ዕለት፣ ሰኞ ዕለት በጣም ብዙ ሰው ነበረ። እንዲሁም ዛሬ ትንሽ ይቻላል። ስለዚያውም ካሽ የለም 5,000 10,000 ያለን ማለት ጀምረዋል። ምክንያቱም ካሽ ጥረት አለባቸው የተወሰነኝ እሱ ራሱ ነው ስጋት ውስጥ የሚከተው ህብረተሰቡ። ምክንያት ካሽ የለም ማለት በቃ ብር የለም ማለት ነው። አይነት እንዲኖር
ይህን የጦርነት ደመና በመስጋትም ገንዘብ የሌለው ጭምር ከዚያም ተበዳድሮ አስቤዛ ለመግዛት እየሞከረ መሆኑን መሬት በተጫኑ ድምጸት ተናግረዋል። የትግራይ ህዝብ ጦርነትን በውል ያውቀዋል። ዳግም እንዲቀሰቀስ አይፈልግም። ወጣቱም ራሱን ከዚህ እንዲያገል ሲሉ ጥሪ አስተላልፈዋል። ስደቷን ሁሉ በኢኮኖሚ ቢሆን በህዝብ ምልክት አሳይተን አልፎ እንደዚህ አይነት ደግማ እንዲነሳ በጭራሽ አያስፈልግም። ከህዝቡ እንደዚህ የጦርነት ስሜት የሚባል ጭራሽ ነገር የለም። ሰላምና ሰላም ነው የሚፈልገው። ስታትም ቢሆን በቃ ሰርቶ መለወጥ፣ አዲስ ህይወት መጀመር መተካት ለሚፈልገው ሁሉም ሰው እዚህ ያለ ወጣትም ትልቁም ቢሆን ምንም ቢሆን እና የጦርነት እንደው መቅረት በሚችልበት መንገድ ካለ እሱ ላይ በቃ መስራት እንዳለብን አሁን የሚያስፈልገን ተቀራርቦ በመነጋገር የሚፈታ ጉዳይ ስለሆነ ተነጋግሮ መስራት፣ እነዚህ ተፈናቃዮችም መመለስ ነው። ቁስል እና ያ ቁስል ደግሞ ሌላ ቁስል እንዳይጨምርብን የሰላም ያስፈልገናል የሚል ጥሪ አለኝ ለሁሉም። ያለን ቁስል ይበቃናል፣ ሌላ ተጨምሩብን ያሉት ነዋሪዎቹ ሁሉም አካላት ጦርነቱን በማስቀረት ወደ ስምምነት መምጣት የሚቻልባቸው ሁኔታዎች ላይ መምከር አለባቸው ሲሉ ምክረ ሀሳባቸውን ለግሰዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ላይ በህወሓት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን መሰረተ ቢስ ሲል ውንጀላውን ውድቅ ማድረጉ አይዘነጋም። የፌዴራሉ መንግስት ቢያንስ ዘገባ እስከተጠናቀረበት ጊዜ ድረስ የሁለቱን ክልሎች ወቅታዊ ሁኔታ በተመለከተ ያለው ነገር የለም። እናት ፓርቲ የኢትዮጵያ ሃይማኖት ተቋማት ጉባኤ አጣሪ ኮሚቴ ያወጣውን ሪፖርት እውነትን የካደ ነው ሲል ተቸ። ፓርቲው ይህን ትችት ያቀረበው በትናንትናው ዕለት ባወጣው መግለጫ ነው። በመግለጫው ከሰሞኑ ተቋቋመ የተባለው አጣሪ ቡድን ባወጣው መግለጫ በሃይማኖታቸው ተመርጠው የዘር ማጽዳት የሚፈጸምባቸውን አስተባበል ማውጣቱ እጅግ ያሳዘነን ተግባር ነው ሲል ኮንኗል። ፓርቲው ገለልተኛ ዓለም አቀፍ አጣሪ ቡድን እንዲቋቋም በድጋሚ ጥሪ አቅርበዋል። ፓርቲው በመግለጫው ከዚህ ቀደም ከተፈጸሙት ግድያዎች በተጨማሪ ህዳር 1 ቀን 2018 ዓ.ም በዚያው በኦሮሚያ ክልል ምስራቅ አርሲ ዞን አስኮ ወረዳ ጠለታ ቅዱስ ገብርኤል በተባለ አካባቢ ከጠዋት 3 ሰዓት ገደማ 3 የኦርቶዶክስ እምነት ተከታዮች 2 ወንዶችና 1 ሴት በአውድማ ስራ ላይ እህል እየወቁ ባሉበት በጥይት ተደብድበው ተገድለዋል ብለዋል። ቁጥራቸውን በውል ያልጠቀሳቸውና በርካቶች ሲል የገለጣቸው ታፍነው መወሰዳቸውንም አመልክተዋል። አዲስ ማለዳ የኔ ፓርቲው መረጃ በተመለከተ በገለልተኛነት ለማጣራት ያደረገችው ሙከራ ለጊዜው ባይሳካላትም እናት ፓርቲ ግን በኦሮሚያ ክልል በተለይ በአርሲ ይፈጸማል ያለውን የዘር ማጽዳት በጽኑ አወግዛለሁ ብለዋል። ለአካባቢው ማህበረሰብ ህዝብ በአንድነት ቆሞ ካልደረሰላቸው ለዘር እንደማይተርፉ ግልጽ እየሆነ መጥቷል ሲልም አትቷል። ይህ በእንዲህ እንዳለ የኢትዮጵያ ሃይማኖት ተቋማት ጉባኤ በትናንትናው ዕለት በሰጠው ጋዜጣዊ መግለጫ በአርሲ ዞን የተፈጸመው ጥቃት በጉባኤው አገላለጽ ችግር ሃይማኖትንም ሆነ ብሔርን መሰረት ያደረገ አይደለም ሲል መግለጹን አዲስ ማለዳ መዘገቡ አይዘነጋም። በሲዳማ ክልል የመንግስት ሰራተኛው በችግር ውስጥ በመሆኑ በአስቸኳይ አዲሱ የደሞዝ ክፍያ እንዲፈጸምለት ኢህአፓ ጠየቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ይህን የጠየቀው በዛሬው ዕለት ባወጣውና ለአዲስ ማለዳ በላከላት መግለጫ ላይ ነው። ፓርቲው መግለጫው በሲዳማ ክልል ጤና ባለሙያዎችና መምህራን በተደጋጋሚ ያቀረቡት የደሞዝና ጥቅማ ጥቅም መብታችን ይከበርልን ጥያቄ ከመስከረም ጀምሮ ተግባራዊ ይደረጋል ተብሎ የነበረው የመንግስት ሰራተኞች የደሞዝ ጭማሪ ምክንያት እንዲቆም መደረጉን አመልክቷል። ይሁንና ክልሉ በተለያዩ ምክንያት ለመክፈል ፈቃደኛ ባለመሆኑ በክልሉ የሚገኙ የመንግስት ሰራተኞች በከፍተኛ ችግር ውስጥ እንደሚገኙ ፓርቲው ባወጣው መግለጫ አስታውቋል። በዚህ የመንግስት ሰራተኞች በችግር ውስጥ ስለወደቁ በአስቸኳይ በአዲሱ የደሞዝ ክፍያ መሰረት እንዲፈጸም የትርፍ ሰዓት ክፍያ፣ የኋላ ክፍያ ወይም ባክ ፔመንት እንዲከፈልና ህግ ያልሆነ የመንግስት ሰራተኛ ቅጥር ዝውውርና የደረጃ እድገት እንዲቆም ጠይቋል። በተጨማሪም ደሞዝ ተጨምሯል በሚል ሰበብ የሸቀጦች ዋጋ በከፍተኛ ደረጃ እየጨመረ በመሆኑ የሚመለከተው ያለው አካል ኃላፊነቱን በአግባቡ እንዲወጣ ጠይቋል። ይህን ተከትሎም በክልሉ የመማር ማስተማር ስራ ተቋርጧል የሚሉ መረጃዎች ሲወጡ ነበር። ሲዳማ ክልል ለዚህ ምላሽ ሰጥቷል። በአንዳንድ ማህበራዊ ሚዲያዎች በተለያዩ የክልሉ ዞኖች፣ ወረዳዎችና ከተማ አስተዳደሮች ያሉ ትምህርት ቤቶች የመማር ማስተማር ስራ ተቋርጧል ብለው ይነዙታል ያለው ወሬ ሐሰተኛ ነው ሲል ውድቅ አድርጎታል። ስለሆነም በሲዳማ ክልል በሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች የመማር ማስተማር ስራ በተለመደው አግባብ እየተካሄደ ባለበት የህዝቡ ሰላም ያልጣማቸውም አንዳንድ ያላቸው ግለሰቦች የክልሉን ስም በውሸት መረጃ ለማጠልሸት የሚያደርጉት ጥረት አግባብ አይደለም ብሎታል። ይህ በእንዲህ እንዳለ በቤኒሻንጉል ጉሙዝ ክልል የመንግስት ሰራተኞች የደሞዝ ጭማሪ ተግባራዊ ያለመሆኑን ተከትሎ መደበኛ ስራዎች መስተጓጎላቸውን የሚያመላክቱ መረጃዎች መሰራጨት ላይ ናቸው። ስማቸው እንዲጠቀስ ያልፈቀዱ አንድ የመንግስት ሰራተኛ በአዲሱ የመንግስት ደሞዝ ማሻሻያ መሰረት እስከ ጥቅምት 30 ቀን 2018 ዓ.ም ይከፈላል የተባለ ቢሆንም በቀደመው የደሞዝ ስሌት እንደተከፈላቸው ያስረድተዋል። ሙሉ አጠቃላይ መምህራን ተማሪውን በትኗል። አጠቃላይ ወረዳዎች ላይ ያሉ አጠቃላይ እንትኖች
አናስተምርም ብለው ተፈራርሞ በመምህራን ማህበራቸው ደብዳቤ አስገብተው ሁሎችም አቁመዋል። ያው ሌላው ሰራተኛም ወጣ ገባ ነው እያልን ያለ ነው እንጂ ኖርማል ስራ እንትን የለም። የስራ መስተጓጎልን በተመለከተ ለአዲስ ማለዳ አስተያየታቸውን የሰጡ አንድ የምክር ቤት አባል የመንግስት ሰራተኞች አድማ ስለመምታታቸው መረጃው ባይኖራቸውም መምህራን ግን በስራ ገበታቸው ላይ አለመሆናቸውን ተናግረዋል። በቤኒሻንጉል ጉሙዝ ክልል በመተከል በካማሺ ዞን በወንበራ አካባቢ በፓዊ ወረዳ በዳንጉር ወረዳ የተወሰኑ ያሏቸውና በቁጥር ያልገለጿቸው ትምህርት ቤቶች ከትናንት ጀምሮ ዝግ ናቸው ብለዋል። መፍትሄውን በተመለከተም ሲናገሩ የክልሉ ፋይናንስ ቢሮ በአስቸኳይ እንዲከፍላቸው መክረዋል። አዲስ ማለዳ የክልሉን ኮሚኒኬሽን ቢሮ ምላሽ ለማካተት ያደረገችው ተደጋጋሚ ጥረት አልተሳካላትም። ከውጭ ሱዳን የፈጥኖ ደራሽ ድጋፍ ሰጪ ኃይሉ የሚፈጽማቸውን የሰብአዊ መብቶች ጥሰቶች ዓለም አቀፉ ማህበረሰብ በዝምታ መመልከቱን አወገዘች። የሱዳን የውጭ ጉዳይ ሚኒስትር ሞሃይልዲን ሳሊም የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በአልፋሽር ሰሜናዊ ዳርፉር በሰሜናዊ ኮርዶፋን ባራ እየፈጸማቸው የሚገኙትን ከፍተኛ የሰብአዊ መብቶች ጥሰቶች በዝምታ ማለፉን በጽኑ ማውገዛቸውን አናዶሉ ዘግቧል። ሚኒስትሩን የተናገሩት ፖርት ሱዳን ዓለም አቀፍ የፍልሰተኞች ድርጅት ኃላፊ ኤሚ ፖፕን አግኝተው ባነጋገሩበት ወቅት ነው። ሳሊም የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በሽብርተኝነት እንዲፈረጅ ዓለም አቀፋዊ ጥረት ያስፈልጋል ሲሉም ለ5 ቀናት ስራ ጉብኝት ሱዳን ለሚገኙት ኤሚ ፖፕ ነግረዋቸዋል። መንግስታቸውም ሰብአዊ ረድኤት ለሚያስፈልጋቸው ሁሉ እንዲደርስ ትብብር እንደሚያደርግ ከፍልሰተኞች ድርጅትም ጋር በጋራ እንደሚሰራ አረጋግጠዋል። ፖፕ በበኩላቸው አርኤስኤፍ አልፋሽርን በተቆጣጠረበት ወቅት የከፋ የሰብአዊ መብቶች ጥሰቶች ከተፈጸመባቸው ጥቃቱን ሸሽተው ወደ ታዊላና አልዳባ አካባቢዎች ከተፈናቀሉት ጎን እንደሚቆሙ አስታውቀዋል። በሁለቱ አካባቢዎች ጠለሎ ለሚገኙ ተፈናቃዮች አስቸኳይ ሰብአዊ ረድኤት ለማድረግ ከአጋር ድርጅቶች ጋር አይኦኤም እንደሚሰራም ገልጸዋል። ለዛሬ ያዝናቸው ዜናዎች በዚሁ ተጠናቀዋል። የአዲስ ማለዳን የዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።